ከዚህ በኋላ ቀን እንዳታጠኑ። ምክንያቱም ብዙዎቻችሁ ቀን የምታጠኑት እያጠናችሁ ይመስላችኋል እንጂ እያጠናችሁ አይደለም። ለስሙ መጽሐፍ ይዛችሁ ተቀምጣችኋል ወይም ደግሞ ፒዲኤፍ ከፍታችኋል። ከዛ ግን ስልካችሁ ከጎናችሁ አለ። ቤት ውስጥ ሰዎች ያወራሉ። አይምሯችሁ ደግሞ ደክሞታል፣ በቃ ማረፍ ይፈልጋል። ጭንቅላታችሁ ውስጥ በጣም ብዙ ሀሳቦች ይመላለሳሉ እና ስትታዩ እኮ በትክክል እያጠናችሁ ነው የሚመስለው። አይምሯችሁ ውስጥ ግን ትርምስ እየተካሄደ ነው። ይሄ ስሜት ደግሞ ለብዙዎቻችሁ አዲስ አይደለም ማለት ታውቁታላችሁ። ለማጥናት ትቀመጣላችሁ። ከ5 ደቂቃ በኋላ ስልካችሁን ታነሳላችሁ። ከ10 ደቂቃ በኋላ የድካም ስሜት ይሰማችኋል። ልክ ከ15 ደቂቃ በኋላ ውስጣችሁን እየጨነቃችሁ ይመጣል። ከ1 ሰዓት በኋላ አይምሯችሁ ምንም የያዘው ነገር የለም። ከዛ ደግሞ ቀኑን ሙሉ ሳጠናውዬ ከዛ ግን ምንም ትዝ የሚለኝ ነገር የለም ትላላችሁ። እና ይሄ በጣም ልክ ያልሆነ አባባል ነው። ነገር ግን ከላይ ስታዩት ትክክለኛ አባባል ሊመስል ይችላል። አብራችሁን ቆዩ። ምክንያቱም ችግሩ ቀን ማጥናታችሁ አይደለም። ችግሩ አይምሯችሁ ቀን እንዴት እንደሚሰራ አለማወቃችሁ ነው። ሰላም እንዴት ናችሁ? ለዚህ ቻናል ከሆናችሁ ቻናሉ ዱቦይስ ክላስ ነው ይባላል እና ይሄ ቻናል ተማሪዎችን አካዳሚካሊ እንዲሁም ከትምህርት ውጭ በሚያጋጥማቸው ነገሮች ላይ የሚያግዝ ቻናል ነው። እንደዚህ አይነት ቪዲዮዎች የሚመቻችሁ ከሆነ ሰብስክራይብ በማድረግ መቀላቀል ትችላላችሁ። ከዚህ በፊት የዚህ ቻናል ቤተሰብ ደግሞ ከሆናችሁ ቪዲዮውን ላይክ አድርገን እንጀምረዋለን። አይምሯችን ልክ እንደ ህፃን ልጅ ነው። ብዙ ጫጫታ የሚኖር ከሆነ መስማት አይችልም። ብዙ የሚንቀሳቀሱ ነገሮች ካሉ አንድ ነገር ላይ ብቻ ትኩረት ማድረግ አይችልም። በአቅራቢያው በጣም ብዙ ሰዎች ካሉ ምን ማድረግ እንዳለበት ግራ ይገባዋል። ብዙ ጭንቀት ከበዛበት ደግሞ ከነጭራሹ ሙሉ በሙሉ መስራት ሊያቆም ይችላል። ያው ቀን ሁላችንም እንደምናውቀው ያው ጫጫታ ይበዛል። የሰዎች የወሬ ጫጫታ፣ የመኪና ድምጽ፣ ትምህርት ቤት ውስጥ ከሆናችሁ የትምህርት ቤቱ ጫጫታ፣ ቤት ውስጥ ከሆናችሁ ቤት ውስጥ ያሉ ሰዎች ጫጫታ፣ ስልካችሁ ላይ በየደቂቃው ኖቲፊኬሽን ይገባል። የሶሻል ሚዲያ ኖቲፊኬሽኖች በየሰከንዱ ይገባሉ። ምናልባት ደግሞ ፀሐይ ከሆነ ሙቀት ሊኖር ይችላል። ብቻ በአጠቃላይ ለማጥናት የማይመች ኢንቫይሮንመንት ነው ያለው። በዚህ ሁሉ ትርምስ ውስጥ አይምሯችሁ ማጥናት አይፈልግም። ሲጀመር አይምሯችን በተፈጥሮ ምንም ነገር አይፈልግም። ማለት የሚፈልገው አንድና አንድ ነገር ብቻ ነው። እሱም ሰርቫይቭ ማድረግ ማለትም ራሱን ማዳን፣ ካሉ ነገሮች ራሱን ማዳን ወይም ደግሞ ከሚኖሩ ጭንቀቶች ራሱን ማትረፍና መኖር ብቻ ነው የሚፈልገው። አስቡት፣ የሁሉ ትርምስ ደግሞ ተጨምሮበት አይምሯችሁ አዲስ ነገሮችን ከመማር ይልቅ በዚህ ጫጫታና ትርምስ ላለመዋጥ ነው የሚታገለው። አያችሁ፣ ለዚህ ነው ምንም ሳትሰሩ የሚደክማችሁ። ለዚህ ነው በጣም እያጠናችሁ እንደሆነ ይሰማችኋል፣ ግን አይምሯችሁ ባዶ ነው። ለዚህ ነው ያጠናችሁ የሚመስላችሁ፣ ግን አንድም ነገር ማስታወስ የማትችሉት። ስለዚህ ረጅም ሰዓት ያጠናችሁትን የማትይዙት ሰነፍ ስለሆናችሁ ወይንም ደግሞ የማይገባው ሰው ስለሆናችሁ አይደለም። ትልቁ ምክንያት አይምሯችሁ ከማጥናት ይልቅ ከዚህ ትርምስ ለመዳን በሚያደርገው ትግል ውስጥ ስለሚዝል ነው። ለምሳሌ አንድ ቅዳሜ ቀን ከእንቅልፋችሁ ትነሳላችሁ። ቤተሰቦቻችሁ ኦልሬዲ ቀድማችሁ ተነስተው ቤቱ በጫጫታ ተሞልተዋል። አንዱ ያወራል፣ አንዱ ይጠራችኋል። ምናልባት ደግሞ አንዱ ይሄን አድርግልኝ፣ ይሄን አምጣልኝ እያለ ይልካችኋል። የሆነ ሰው እናንተ የሆነ ነገር እንድታደርጉለት የሚጠብቀው ነገር ይኖራል። ከዛ ለማጥናት ትቀመጣላችሁ። አይምሯችሁ ግን እናንተ ጋር የለም። ስለ ብዙ ነገሮች ታስባላችሁ። ስለ ፈተና ታስባላችሁ፣ ስለ ውጤት ታስባላችሁ፣ ቤተሰቦቻችሁ ከእናንተ ስለሚጠብቁት ነገር ታስባላችሁ፣ ስለ ወደፊት ህይወታችሁ ታስባላችሁ እና ሌላም ነገሮችን ልታስቡ ትችላላችሁ። አስቡት፣ የሁላ ነገር የምታስቡት ልታጠኑ ተቀምጣችሁ ነው። መጽሐፉን ለስሙ ትከፍቱታላችሁ። አይምሯችሁ ግን ያለው ኢንስታግራም ላይ ነው። ወይም ደግሞ 5 ደቂቃ ታነቡና ሳታስቡት ራሳችሁን የሆነ ሶሻል ሚዲያ ላይ ተጠምዳችሁ ታገኙታላችሁ። ከዛ ደግሞ ይሄንን በማድረጋችሁ ሌላው ሰው ከእናንተ የተሻለ እያነበበ ከእናንተ የተሻለ እያጠና እንደሆነ ይሰማችኋል። በዚህም ቀስ በቀስ ለማጥናት ያላችሁ ፍላጎት እየቀነሰ አንድ ነገር ላይ ትኩረት ማድረግ እያቃታችሁ ብቻ በአጠቃላይ ያላችሁ ጉልበት እየጠፋ ይሄዳል። ስለዚህ ቀን ላይ አታጥኑ ስላችሁ ስለ ፀሐይ መግባትና መውጣት እያወሩ አይደለም። ማለት ከዛ ጋር ምንም የሚያገናኘው ነገር የለም። ከዛ ጋር ምንም እንዳታያይዙት። እያወራ ያለሁት ስለ ሜንታል ዴይ ታይም ወይም ደግሞ በአማርኛ አይምሯችሁ ቀን ላይ እንደሆነ ስለማሰቡ ነው። በቀላሉ ምን ማለት እንደሆነ ላስረዳችሁ። አይምሯችሁ ቀን ላይ ይሁን ማታ ላይ ይሁን ይሄንን በደንብ ለይቶ ያውቃል። ይሄም በኒውሮ ሳይንስ ቋንቋ አይምሯችሁ ቀን ሜንታል ዴይ ታይም ላይ ይሆናል፣ ማታ ደግሞ ሜንታል ናይት ታይም ላይ ይሆናል ማለት ነው። እና አይምሯችን ሜንታል ዴይ ታይምን የሚረዳው ወይም ደግሞ የሚተረጉመው አሁን በመነግራችሁ ነገሮች ነው። ሜንታል ዴይ ታይም ለአይምሯችን ጫጫታ፣ የትኩረት መበታተን፣ ጫና፣ ውጥረት፣ ጭንቀት። ስለዚህ አይምሯችን ሜንታል ዴይ ታይም ኢኳልስ ቱ ብሎ አሁን የነገርኳችሁ ነገሮች ነው የሚተረጉመው ማለት ነው። ስለዚህ ይሄ ማለት አይምሯችን ሜንታል ዴይ ታይም ላይ ከሆነ በፍጹም ማጥናት አንችልም ማለት ነው። ግን ቀን ላይ ሆናችሁ አይምሯችሁን ሜንታል ናይት ታይም ላይ ካደረጋችሁት ከቀኑ 8 ሰዓት ማለት በጠራራ ፀሐይ እያጠናችሁ ለአይምሯችሁ ግን ሌሊት ላይ እያጠናችሁ እንደሆነ እንዲሰማ ማድረግ ትችላላችሁ። በተቃራኒው ደግሞ ከሌሊቱ 6 ሰዓት ማለት ጭር ባለበት ሰዓት እያጠናችሁ ለአይምሯችሁ ግን ከቀኑ 8 ሰዓት መሀል መርካቶ ላይ ሆናችሁ እያጠናችሁ እንደሆነ እንዲሰማ ማድረግ ትችላላችሁ። ስለዚህ ጉዳዩ ቀን ስለመሆን ሌሊት ስለመሆን ወይም ደግሞ ስለ ሰዓት ጉዳይ አይደለም። ጉዳዩ አይምሯችሁ ስላለበት ሁኔታ ነው። ቀን እያጠናችሁ ነገር ግን አይምሯችሁ የምታጠኑትን ነገር እንዳትይዙ ስለሚያደርጋችሁ ነገሮች እንይ። በቀላሉ 3 ነገሮች አሉ። መጀመሪያ ላይ ኮዝ ወይም ምክንያት ወይም ደግሞ መንስኤ ማለትም የሆነ ነገር ለመፈጠሩ ምክንያት አለ። ሁለተኛ ደግሞ በዚህ ኮዝ ወይም ደግሞ በዚህ ምክንያት የእናንተ ባህሪ ላይ የሚያመጣው ለውጥ ወይም ደግሞ ቢሄቪራል ቼንጅ አለ። ሶስተኛ ደግሞ ሪዛልት ወይም ደግሞ ውጤት ማለትም ይሄ የእናንተ ባህሪ በመቀየሩ የሚመጣ ውጤት አለ። እሺ መጀመሪያ ኮዝ ወይም መንስኤ ወይም ደግሞ ምክንያት ላይ የሚጠቀሱ ነገሮችን እንይ። ጫጫታ፣ ትኩረትን የሚበታትኑ ነገሮች፣ ጭንቀት፣ ራስን ከሌላው ጋር ማወዳደር። እነዚህ አሁን የጠቀስኩላችሁ ነገሮች ኮዝ ወይም ደግሞ ምክንያት ናቸው። ሁለተኛ ደግሞ ቢሄቪየር አለ ወይም ደግሞ ከላይ በጠቀስናቸው ምክንያቶች አማካኝነት የእናንተ ባህሪ የሚቀየርበት ሁኔታ ማለት ነው።
ለሰው ብሎ ማጥናት ወይም ደግሞ ፌክ የሆነ ጥናት፣ ስልክ ወይንም ሶሻል ሚዲያ ረጅም ሰዓት መጠቀም፣ ከአንድ አፕሊኬሽን ወደ ሌላ አፕሊኬሽን መዘዋወር ማለትም ከኢንስታግራም ወደ ዩቲዩብ፣ ከዩቲዩብ ወደ ቲክቶክ፣ ከቲክቶክ ወደ ቴሌግራም በተመቻችሁ ሰዓት ማጥናት፣ የምታጠኑት ነገር ሳይገባችሁ በቃላችሁ ለመሸምደድ መሞከር፣ ብዙ ሰዓት ማጥናት ነገር ግን ትኩረት ማጣት። ስለዚህ አሁን የጠቀስናቸው ነገሮች ከላይ ባየናቸው ምክንያቶች አማካኝነት የእናንተ ባህሪ የሚቀየርበት ሁኔታ ነው ማለት ነው። አሁን ደግሞ ወደ ሶስተኛው እናልፋለን። ማለትም ሪዛልት ወይም ደግሞ ውጤት። ማለትም መጀመሪያ ምክንያት አለ፣ በዛ ምክንያት አማካኝነት የእናንተ ባህሪ ይቀየራል። የእናንተ ባህሪ ከተቀየረ በኋላ የሚመጣ ውጤት አለ ማለት ነው። ስለዚህ አሁን እነሱን እናያለን። የመጀመሪያው ዝቅተኛ ውጤት ማምጣት፣ ሁለተኛ በራስ የመተማመን ስሜት መጥፋት፣ የአእምሮ መዛል፣ ወደ ኋላ የመቅረት ስሜት፣ እኔ ከሌላው ተማሪ አይገባኝም ብሎ ማሰብ፣ ተስፋ መቁረጥ፣ መጨነቅ፣ ፍርሃት። ስለዚህ እነዚህ የሚመጡ ውጤቶች ወይም ደግሞ ሪዛልቶች ናቸው ማለት ነው። ስለዚህ በእነዚህ ምክንያት ነው ምንም እንኳን በደንብ ብታጠኑም ጥሩ ውጤት የማይኖራችሁ። ጥሩ ውጤት የማይኖራችሁ ደግሞ ስላልሞከራችሁ አይደለም፣ ማለት በደንብ እየሞከራችሁ እኮ ነው። ነገር ግን የምታጠኑበት ሲስተም የማይረባ ስለሆነ ነው። ትክክለኛ ጥናት የሚለካው በሰዓት ብዛት አይደለም። ትክክለኛ ጥናት የሚለካው በጸጥታ ነው። ትክክለኛ ጥናት የሚለካው በጸጥታ ነው። የራሳችሁ ክፍል ካላችሁ እዛ ክፍል ውስጥ በሚኖረው ጸጥታ፣ ስልካችሁ ውስጥ ባለው ጸጥታ፣ አእምሯችሁ ውስጥ ባለው ጸጥታ፣ አካባቢያችሁ ላይ ባለው ጸጥታ። አእምሯችሁ አንድ ነገር መማር የሚችለው በተረጋጋ ሁኔታ ውስጥ ስትሆኑ ብቻ ነው። አእምሯችሁ አንድ ነገር ሊይዝላችሁ የሚችለው ስላስጨነቃችሁት ሳይሆን አንድ የምትሰሩት ነገር ላይ ብቻ ትኩረት ስታደርጉለት ነው። አእምሯችሁ ያጠናችሁትን ነገር ሊያስታውስላችሁ የሚችለው ውስጣችሁ ሰላም ሆኖ ስታጠኑ ነው እንጂ እየፈራችሁ እያጠናችሁ አይደለም። ስለዚህ ዋና የዚህ ቪዲዮ ቁም ነገር ወይም ከዚህ ቪዲዮ እንድትይዙልኝ የምፈልገው ብቸኛው ነገር በዴይ ታይም ሙድ ሆናችሁ ወይም በቀን ሁኔታ ውስጥ ሆናችሁ አታጥኑ። ማለትም ጫጫታ፣ ረብሻ፣ ጭንቀት፣ ዲስትራክሽን ውስጥ ሆናችሁ አታጥኑ። ከቻላችሁ ሌሊት ላይና የማትረበሹበትን ሰዓት መርጣችሁ አጥኑ። ካልሆነ ግን በቀላሉ ራሳችሁ ውስጥ ሌሊትን መፍጠር ትችላላችሁ። ጫጫታ ውስጥ ሆናችሁ ውስጣችሁን ማረጋጋትና ማጥናት ትችላላችሁ። ምክንያቱም ሰቃይ የሚባሉ ተማሪዎች ረጅም ሰዓት የሚያጠኑ እንዳይመስላችሁ። ረጅም ሰዓት ሳይሆን የሚያጠኑት በተሻለ መንገድ ነው የሚያጠኑት። ረጅም ሰዓት አያጠኑም፣ ግን ሲያጠኑ ከልባቸው ነው። ስለዚህ እናንተም እስካሁን ስለ ጥናት የምታውቋቸውን ነገሮች፣ የሰማችኋቸው ነገሮች በሙሉ ትታችሁ ይህንን ብቻ ብታደርጉ ሁሉንም ነገር ማስተካከል ትችላላችሁ። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ ማድረጋችሁ እርግጠኛ ሁኑ። ሰብስክራይብ ካደረጋችሁ ቀጣይ ቪዲዮ ስለቅ ታገኙኛላችሁ።